Jungle. እንዴት ናችሁ የቻናላችን ተመልካቾቻችን? ይህ ቻናል የተከፈተው ስለ ፋሽን ዲዛይን ያለንን እውቀት ለማስፋት ሲባል ነው። ባለፈው ስለ ኮሌታ አሰፋፍ በደንብ አሳይቻችሁ ነበር። አሁን ደግሞ ፓተርኑን በደንብ እንመለከታለን። ፓተርኑን ቪዲዮ ስሰራ ጥራት ላይ ኖሮ ይችላል ቪዲዮ፣ ሆኖም ግን በደንብ ከተከታተላችሁት ይገባችኋል። እንደዚህ በደንብ ለማየት ሞክሩ። እንዲሁም ደግሞ ጥያቄ ምናምን ካላችሁ ኮሜንት ላይ ታሰፍሩልኝ ደስ ይለናል። አሁን ወደ ቪዲዮ ቀጥታ እንግባ። እስኪ ዛሬ በቀላሉ ሸርት ኮላር ወይም የሸሚዝ ኮሌታ እንዴት እንሰራለን የሚለውን ፓተርኑን በደንብ እንከታተል። መጀመሪያ ከላይ ወደ ታች 9 እንሄዳለን። 9 ሴንቲሜትር ከላይ ወደ ታች 9 ሴንቲሜትር እናሰምራለን። ከዛ ወደ ጎን ስፋቱን ባክኔክ ፕላስ ፍሮንትኔክ ኦቨርቱ አድርገን እንሰራለን። ፍሮንትኔክ ኦቨርቱ የመጣልንን ወደ ጎን ስፋቱ እንሄዳለን። ከዛ በኋላ ወደ ከላይ ከታች ማለትም ከታች ወደ ላይ 4.5 ሴንቲሜትር እንሄዳለን። 4.5 ሴንቲሜትር እንሄዳለን። ከዛ እዚህ ጋርም እንደዛው 9 ሴንቲሜትር ሄድናትን 4.5 ሴንቲሜትር ወደ ላይ እንወጣለን። ከዛ እንገጥመዋለን። ከዛ በኋላ ከታች ወደ ላይ እንደገና 2.5 ሴንቲሜትር እንወጣለን። እዚህ ጋር ምልክት እናደርጋለን 2.5 ሴንቲሜትር ከሄድን በኋላ። ከዛ ከዚህ ወደዚህ ደግሞ 1.5 ሴንቲሜትር እንገባለን። ከዚህ ወደዚህ 1.5 ሴንቲሜትር ከገባን በኋላ እቺን በከርቭ እንደዚህ እናገናኛታለን ከ2.5 ከሄድንባት ጋር እንደዚህ በከርቭ ካገናኘን በኋላ ከዚህኛው ወደ ታች 1 ሴንቲሜትር እንወርዳለን። ከዛ ከዚህኛው ደግሞ እንደገና ወደ ላይ 1 ሴንቲሜትር እንወጣለን። ከዛ ያቺን በከርቭ እናገናኛታለን ማለት ነው። እንደዚህ በከርቭ ከዚህ ጋር እንደዚህ እናገናኛለን። እንደዛው በከርቭ እናገናኛለን። ከዛ ከዚህ ወደ ውስጥ ደግሞ 1.5 ድጋሚ እንገባለን 1.5 ሴንቲሜትር። ከዛ ወደ ላይ 7 ሴንቲሜትር ወይም 6.5 ሴንቲሜትር አድርገን እንወጣለን። ከሱ መብለጥ የለበትም፣ በጣም ይሰፋል እንደዛ ከሆነ። ወይም ደግሞ ወጣን ከተባለ 7.5 ሴንቲሜትር እንወጣለን ወደ ላይ። እቺን 1.5 ጋር አገናኝተን ማለት ነው 7.5 ወይም 6 ሴንቲሜትር ከወጣም በኋላ ከዚህ ጋር እንደገና በከርቭ ከጫፉ ጋር እንደዚህ ማገናኘት ነው። ከዛ እንደዚህ አድርገን እንሰራለን። እቺንም የወጣናት 1 ሴንቲሜትር አለች፣ እሷንም እናገናኛለን እንደዚህ በከርቭ እንደዚህ አድርገን እናገናኛለን። ከዛ እዚህ ጋር 1 ሴንቲሜትር ለስፌት እንጨምርና እንቆርጣለን ማለት ነው። ከላይ ወደ ታች እንደዚሁ 1 ሴንቲሜትር፣ ከዚህም ወደ ላይ 1 ሴንቲሜትር እንወጣና እቺን ለብቻ እንቆርጣለን። እቺን ለብቻ እንደዚህ አድርገን እንቆርጣለን። ፎልድ ነው እዚህ ጋር ኦቨርቱ አይደለ የሰራ ነው፣ ሙሉውን አልሰራንም። ስለዚህ ኦቨርቱ ስለሆነ እዚህ ጋር የፎልድ ምልክት እናደርግና እንጨርሳለን ማለት ነው። ይህን ይመስላል የኮሌታ ፓተርን። ጥያቄ ምናምን ካላችሁ ኮሜንት ላይ አስፍሩልኝ። ለዛሬው ጨርሰናል። አመሰግናለሁ።